ፊልሙ ሲጀምር በአንድ ህንፃ ጫፍ ላይ የግንባታ ስራ ሲከናወን እንመለከታለን። ሁለት ሰዎችም ስለ ስራው መዘግየት እያወሩ ይገኛሉ። በሁኔታውም የተበሳጨው ሰውዬ የስራ ኃላፊው ጆን ነበር። ከጥቂት ጊዜ በኋላ ጆን መኪናውን እየነዳ እያለ በምድር አቅራቢያ ስለሚያልፍ አንድ የጠፈር ኮሜት በሬዲዮ የሚተላለፍ ዜና ያዳምጣል። ከከተማ ራቅ ብሎ ወደሚገኘው መንደር ከደረሰ በኋላም ወደ ቤቱ ያመራል። መጀመሪያ ላይ ወደ ውስጥ ለመግባት ቢያቅማማም በመጨረሻም ገብቶ ባለቤቱን አላይን ያገኛታል። ስለ ልጃቸው ናታንና ስለሚመጣው የልደት በዓሉ ንግግር ካደረጉ በኋላ ናታንና ጆን ወደ ናታን ክፍል ይሄዳሉ። እዛም ክላርክ ብሎ ስለሰየመውና ስለሳለው ኮሜት ስዕል ያወራሉ። አልጋ ላይ ተኝተው እያለም ልጁ የስኳር ህመምተኛ እንደሆነ እንረዳለን። ጆን ከአላይ ጋር ስለመለያየቱ ከልጁ ጋር ያወራል። ቆይቶም ሶስቱም ሳሎን ውስጥ እያሉ ስለ ኮሜቱ የሚናገረውን ዜና ያዳምጣሉ። ይህ የጠፈር አካል በከፍተኛ ፍጥነት ወደ ምድር እየተጓዘ ሲሆን ከኋላውም በርካታ የበረዶ ቁርጥራጮችን አስከትሏል። በዚያኑ ምሽት ጆን ወደ ቤቱ ተመልሶ ሲገባና በእንግዳ ማረፊያ ክፍል ውስጥ ሲያርፍ እንመለከተዋለን። በማግስቱ ጠዋት ጆን ስለ ኮሜቱ የሚናገረውን ዜና በድጋሚ እያዳመጠ ይገኛል። የዜና ዘጋቢዎቹ የኮሜቱ ስብርባሪዎች ምድር ላይ ሊያርፉ እንደሚችሉ ቢናገሩም ምንም የሚያሰጋ ነገር የለም በማለት ህዝቡን ለማረጋጋት ይሞክራሉ። ጆን ለታቀደው ድግስ የሚሆን መጥበሻ እያጸዳ እያለ አላይ መጥታ ወደ ሱቅ ሄዶ ጥቂት ነገሮችን እንዲገዛ ትነግረዋለች። ጆንም ልጁን ይዞ ወደ ሱቅ ያመራል። በመኪና ማቆሚያ ቦታ ላይ እንዳሉም ሁሉም ሰው ቀና ብሎ ወደ ሰማይ እየተመለከተ እንደሆነ ያስተውላሉ። እናም ኮሜቱ ወደ ምድር እየተቃረበ መሆኑን ይመለከታሉ። በሱቁ ውስጥ ዕቃ እየገዙ እያለም የጆን ስልክ ላይ ድንገተኛ የማስጠንቀቂያ መልእክት ይገባል። በመቀጠልም አውቶማቲክ የስልክ ጥሪ ይደረግለታል። ነገሩንም ለየት የሚያደርገው በሱቅ ውስጥ ካሉ ሰዎች መካከል ይህ ማስጠንቀቂያ የደረሰው ለሱ ብቻ መሆኑ ነበር። እናም እሱ ባለቤቱና ልጁ ለድንገተኛ መጠለያ እንደተመረጡና ቦታ እንዲቀይሩ ይነገረዋል። ተመሳሳይ ማስጠንቀቂያ በቤታቸው ባለው ቴሌቪዥን ላይ ቢታይም አላይ ግን ሳታየው ትቀራለች። ጆንም ልጁን ይዞ በፍጥነት ከሱቁ ይወጣል። ወደ ቤት እየሄዱ እያለም ወታደራዊ ተሽከርካሪዎችና አውሮፕላኖች ወደ ተቃራኒ አቅጣጫ ሲጓዙ ይመለከታሉ። ወደ ቤት ሲደርሱም ለልደት ድግሱ የተጠሩ ሰዎች መሰብሰብ ጀምረው ነበር። ጆንም ወደ ኩሽናው በመሄድ አላይን ያነጋግራታል። እናም ተመሳሳይ መልእክት ደርሷት እንደሆነ ይጠይቃታል። እሷ ግን የሙከራ መልእክት ሳይሆን አይቀርም በማለት ነገሩን ቀለል አድርጋ ትመለከተዋለች። ነገር ግን ጆን በመንገድ ላይ ስላያቸው ወታደራዊ እንቅስቃሴዎች ሲነግራት ሁለቱም ስለ ኮሜቱ ሁኔታ እየተጨነቁ ወደ ሳሎን ይመለሳሉ። ሁሉም ሰው የኮሜቱ ቁርጥራጭ በአትላንቲክ ውቅያኖስ ውስጥ ሲያርፍ ለማየት በጉጉት ዜናውን እየተመለከተ ይገኛል። በቴሌቪዥኑ ውስጥ የኮሜቱ ስብርባሪ ሲታይ ማናቸውም ስጋት አልገባቸውም ነበር። ልጆቹም የባህሩን መረጨት ለማየት በደስታ ቁጥር መቁጠር ይጀምራሉ። ከጥቂት ደቂቃዎች በኋላ መጠነኛ የመሬት መንቀጥቀጥ ይሰማል። ጆንም ወደ ውጪ ሲወጣ በርካታ አዕዋፋት በከፍተኛ ፍርሃት በረው ሲሄዱ ይመለከታል። በዚህም ጊዜ አንድ ግዙፍ ሞገድ መጥቶ መሬት ላይ ይጥለዋል። የሞገዱ ንዝረትም በቤቱ ውስጥ ጭምር በኃይል ተሰምቷል። ጆንም ወደ ውስጥ ሲመለስ ሁሉም ሰው በፍርሃት ዜናውን እያዳመጠ ነበር። ዜና አቅራቢው የኮሜቱ ቁርጥራጭ በፍሎሪዳ ውስጥ በምትገኝ አንዲት ከተማ ላይ ማረፉንና በሺዎች ለሚቆጠሩ ማይሎች የሚሰማ ሞገድ መፍጠሩን ይገልጻል። ከተማዋም ሙሉ በሙሉ ወድማለች። ኮሜቱ ምድርን ሲመታ የሚያሳይ ከጠፈር የተቀረጸ ምስል በዜናው ላይ ይተላለፋል። በክፍሉ ውስጥ ያሉት ሰዎችም ሌላ ቁራጭ ምድርን ይመታ ይሆን ብለው መጨናነቅ ይጀምራሉ። በዚህ መሃል ለጆን ሌላ ማስጠንቀቂያ ይደርሰዋል። ጥሪው በስልኩም ሆነ በቴሌቪዥኑ ላይ በድምጽ እየተላለፈ ስለነበር በቤቱ ውስጥ ያሉ ሰዎች በሙሉ መልእክቱን ይሰማሉ። ነገር ግን በቤት ውስጥ ካሉ ሰዎች መካከል ይሄ መልእክት ለሌላ ለማንም አልደረሰውም። መልእክቱም ጆን ወደ መጠለያው ይዞ መሄድ የሚችለው ቤተሰቦቹን ብቻ እንደሆነና ሌላ ማንንም ሰው መያዝ እንደማይችል በግልጽ ይናገራል። እናም አውሮፕላን ውስጥ ለመግባት የሚያስችለው የሚስጥር ኮድ በስልኩ ይላክለታል። በቤት ውስጥ የነበሩ ሌሎች ሰዎችም በድንጋጤ ቤቱን ጥለው ይወጣሉ። ጆንና አላይ ለልጃቸው የሚበቃ ኢንሱሊን መያዛቸውን አረጋግጠው ለመጓዝ በመዘጋጀት ላይ ይገኛሉ። ልጁ ስለ አያቱ ቢጠይቅም አላይ ግን ምግብ እያዘጋጀች አስፈሪውን የዜና ዘገባ ታዳምጣለች። ጆን ናታንን ለመውሰድ ወደ ክፍሉ ሲሄድ ናታን ሰማያዊ እየነደደ ነው በማለት ለአባቱ ይነግረዋል። ከግቢያቸው ሲወጡም ከጓደኞቻቸው መካከል ለአንዳቸውም ያ የደህንነት ጥሪ እንዳልደረሳቸው ይረዳሉ። አንደኛው ጎረቤታቸውም ፕላኔት ኪለር ተብሎ የሚጠራው ግዙፉ የኮሜቱ አካል በ2 ቀናት ውስጥ ምድርን እንደሚመታ ዜና መዘገቡን ይነግራቸዋል። ሊሄዱ ሲሉም አንዲት ጎረቤታቸው ልጇን ይዘውላት እንዲሄዱ እየለመነች ትማጸናቸዋል።
ታስባለች። ጆን ግን ፍቃደኛ ሳይሆን ቀርቶ መኪናውን ነድቶት ይሄዳል። በመኪና ውስጥም ልጅቷን ይዘናት ብንሄድ እንኳን አየር ማረፊያው ላይ ሊመልሷት ይችሉ ነበር በሚል ርዕስ እርስ በርስ ይከራከራሉ። በመንገዳቸው ላይም ሰዎች ሱቆችን ሲዘርፉ ይመለከታሉ። ነገር ግን በድንገት በመንገዳቸው ላይ ከፍተኛ የትራፊክ መጨናነቅ ስለገጠማቸው ጆን አቅጣጫ ቀይሮ በጎን መንገድ ይሄዳል። በሬዲዮ በኩል የሚተላለፈው ዜናም ሌሎች የኮሜቱ ስብርባሪዎች ምድርን ሊመቱ እንደሚችሉና ይህም ሙሉ ከተማውን ከማጥፋት አልፎ በዓለም ላይ የሚገኙ ፍጥረታትን ሊያጠፋ እንደሚችል ይገልጻል። በመጨረሻም እነ ጆን በወታደሮች ወደሚጠበቀው አየር ኃይል ግቢ ይደርሳሉ። በርካታ ሰዎች ወደ ውስጥ ለመግባት ተሰብስበው ቢጠባበቁም እንዳይገቡ ተከልክለዋል። ጆንና ቤተሰቡም በህዝቡ መካከል ጥሰው በመግባት ጆን በደረሰው ባርኮድ አማካኝነት ወደ ውስጥ እንዲገቡ ይፈቀድላቸዋል። ወደ ውስጥ ከገቡ በኋላም ለግል መታወቂያነት የሚያገለግል የእጅ አምባር ይታሰርላቸዋል። እንዲሁም ዕቃቸውን በሙሉ ወደ አንድ ትንሽ ቦርሳ እንዲያዘዋውሩ ይነገራቸዋል። በዚህ መሃል ግን የናታን ኢንሱሊን እንደጠፋ ይረዳሉ። ጆንም መድኃኒቱን ከመኪና ውስጥ አምጥቶ ለመመለስ በፍጥነት ይወጣል። አላይ ስለ ባሏ ሁኔታ ለወታደሮቹ ለመንገር ትሞክራለች። ሳታስበውም የልጇን የስኳር ህመም ትጠቅሳለች። ይህ ደግሞ ትልቅ ችግር ይፈጥራል። ወደ ከፍተኛ መኮንኗ ተወስዳ ስትነጋገር ስር የሰደደ የጤና እክል ያለባቸው ሰዎች አውሮፕላን ውስጥ እንዲገቡ እንደማይፈቀድ ይነገራታል። አላይ መኮንኗን ለማሳመን ብትሞክርም ጥያቄዋ ውድቅ ይደረጋል። በመጨረሻም እሷና ልጇ ከጦር ሰፈሩ በወታደሮች እንዲወጡ ይደረጋል። በሌላ በኩል ጆን መድኃኒቱን ይዞ ይመለሳል። የሆነውን ነገር ባለማወቁም አላይንንና ናታንን ለመፈለግ ወደ አውሮፕላኑ ያመራል። ሊነሳ በመዘጋጀት ላይ ባለ አንድ አውሮፕላን ውስጥ ገብቶ አላይን ለማግኘት ቢሞክርም ሊያገኛት አልቻለም። ከአውሮፕላኑ ተሳፋሪዎች አንዱም የጆን እጅ ላይ ያለውን ኢንሱሊን ተመልክቶ ስር የሰደደ በሽታ ያለባቸው ሰዎች አውሮፕላን ላይ መውጣት እንደማይፈቀድላቸው በመንገድ ህጉን ይነግረዋል። ጆንም በድንጋጤ ተውጦ አውሮፕላኑ እንዲቆምለትና እንዲያወርዱት መጮህ ይጀምራል። በዚህም ጊዜ በድንገት የአየር ኃይል ግቢው ጥበቃ ይጣሳል። ውጭ ላይ የነበሩት ሰዎችም ወደ ወታደሮቹ መተኮስ ይጀምራሉ። ጆን የነበረበት አውሮፕላን የነዳጅ መፍሰስ ስለገጠመው ጆን ሁሉም ሰው እንዲወጣ እየጮኸ መሮጥ ይጀምራል። አውሮፕላኑን ፈንድቶ ተከታታይ ፍንዳታዎችን ያስከትላል። ጆንም ቤተሰቡ በጤና ምክንያት ውድቅ ተደርገው እንደተባረሩ ይረዳል። አላይና ናታን ግን አስቀድመው ወደ መኪናው ተመልሰው ነበር። የናታን የኢንሱሊን መጠን እያለቀ ስለመጣ በአየር ማረፊያው ደጃፍ ያለው ትርምስን ባለመቆሙ ጆን ወደ መኪናው ለመድረስ ረጅም ጊዜ ይፈጅበታል። ወደ መኪናው እንደደረሰም አላይ ናታንን ይዛ ወደ አባቷ ቤት እየሄደች እንደሆነ የሚገልጽ መልእክት ያገኛል። ጆንም እነሱን ለመከተል ይነሳል። በጉዞው ላይ አላይና ልጇ አንድ ፋርማሲ አግኝተው የናታን የደም ስኳር መጠን ከተለካ በኋላ የኢንሱሊን መርፌ ለመፈለግ ይገባሉ። በዚህም ጊዜ በድንገት አንድ የታጠቀ ቡድን ወደ ውስጥ ዘልቆ በመግባት በዙሪያቸው ያሉትን ሰዎች መግደል ይጀምራሉ። አላይና ናታን በጭንቅ አምልጠው እስከ የአላይ አባት ቤት ግማሽ ድረስ ሊያደርሷቸው የሚችሉ ሰዎች አግኝተው መኪና ውስጥ ይገባሉ። ሆኖም አብረዋቸው ያሉት ባልና ሚስት ጸባያቸው ወዲያውኑ ይለወጣል። በመጨረሻም አላይን ከመኪና ውስጥ በኃይል አውጥተው ጥለዋት የእጅ አምባሯን ቀምተዋት ልጇን ይዘውባት ይሄዳሉ። አላይ በመንገድ ላይ ብቻዋን ስትቀር፣ በሌላ በኩል ጆን ወደ ሰሜን አቅጣጫ የሚወስደውን መኪና በማግኘቱ እድለኛ ሆኗል። በጭነት መኪና ውስጥ ጆን ኮሊን ከተባለ ሰው ጋር ወሬ ይጀምራል። ኮሊን እንደሚናገረው ከሆነም መኪናው ወደ ካናዳ እያመራ ሲሆን አሽከርካሪው ወደ መጠለያዎች ሊያደርሱ የሚችሉ አውሮፕላኖች ያሉት ሰው ያውቃል። ወታደሮቹም መጠለያዎቹን ያዘጋጁት ግሪንላንድ ውስጥ እንደሆነ ይገልጽለታል። ሰውየውም ጆን ቤተሰቡን አግኝቶ ካናዳ እንዲገናኙና አብረው ወደዚያ መሄድ እንደሚችሉ ይነግረዋል። ነገር ግን በመኪና ውስጥ ያለ ሌላ ሰው የጆንን የእጅ አምባር አይቶ እንዲሰጠው ያስገድደዋል። ነገር ግን ጆን እምቢ በሚልበት ጊዜ ከፍተኛ ግጭት ይፈጠራል። በዚህ ግጭት የተነሳም መኪናው መንገድ ስቶ ይገለበጥና ከጀርባው የነበሩ ሰዎች በሙሉ ይወድቃሉ። መኪናው ቢገለበጥም ግጭቱ አልቆመም ነበር። በመጨረሻም ጆን ያንን ሰው ለመግደል ይገደዳል። ኮሊን ግን በመኪናው መገልበጥ አደጋ ምክንያት ሕይወቱ አልፎ ነበር። በሌላ በኩል አላይ ናታንን የወሰዱት ሰዎች ወደ ሄዱበት ወታደራዊ ካምፕ ለመድረስ ሌላ መኪና ታገኛለች። ናታን አሁንም እነዚያኑ ሰዎች ተከትሎ አየር ማረፊያ ደርሷል። በመጀመሪያው ፍተሻ ጣቢያ ላይ የእጅ አምባሩን ሲያዩ ናታን ለወታደሮቹ እነዚህ ሰዎች ወላጆች አይደሉም ብሎ ይናገራል። ወታደሮቹም ሰዎቹን በቁጥጥር ስር ውለው ናታንን ወደ ውስጥ ይወስዱታል። አላይም ከጥቂት ቆይታ በኋላ ወደዚያው ትደርሳለች። እናም ልጇን ሁሉም ቦታ ተዘዋውራ ከፈለገች በኋላ በመጨረሻም ታገኘዋለች። እሱም ኢንሱሊን እንደተሰጠው ይነግራታል። ነርሷም ለአላይና ለልጇ ወደ አባቷ ከተማ የሚወስዳቸውን ወታደራዊ መጓጓዣ እንደምታመቻችላቸውና ለናታንም የሚበቃ መድኃኒት እንደምትሰጣት ቃል ትገባላታለች።
ጆን ለምግብና ለውሃ ፍለጋ ወደ አንድ ቤት ዘልቆ ይገባል። እናም ዜናውን ሲመለከት ዋናው የኮሜቱ አካል ምድርን ለመምታት የቀረው ከ24 ሰዓታት ያነሰ ጊዜ መሆኑን ይረዳል። በቤቱ ውስጥም የመኪና ቁልፍ አግኝቶ በፍጥነት ወደ አላይ አባት ቤት ያመራል። እዚያ ሲደርስም አላይንና ናታንን ለማግኘት ከአላይ አባት ጋር ያላቸውን ልዩነት ወደ ጎን በመተው በጋራ ለመስራት ይስማማሉ። በዚህ መሃል አላይና ልጇ ነዳጅ ማደያ ደርሰው ወደ አባቷ ቤት ይደውላሉ። ጆንና የአላይ አባትም ወደዚያው ሄደው ይወስዷቸዋል። በመጨረሻም ቤተሰቡ በሙሉ ዳግመኛ ይገናኛል። ጆን ስለ መጠለያዎቹ ያገኘው መረጃ እውነት መሆኑን ካረጋገጠ በኋላ አላይን አሳምኗት ወደ ካናዳ ለመጓዝ ይዘጋጃሉ። ነገር ግን የአላይን አባት አብሯቸው እንዲሄድ ሊያሳምኑት አልቻሉም። በድንገት አንድ ግዙፍ የኮሜት ቁራጭ በአቅራቢያቸው ሲወድቅ በአስቸኳይ ጉዞ መጀመር እንዳለባቸው ይረዳሉ። የአላይ አባትም ሽጉጥ ከሰጣቸው በኋላ ተሰናብቷቸው እሱ እዚያው ለመቅረት ይወስናል። በጉዞ ላይ ያሉ ጆንና አላይ በመካከላቸው የነበረውን ቅሬታ ፈተው ዳግመኛ ይቀራረባሉ። መንገድ ላይ በትራፊክ መጨናነቅ ምክንያት ቆመው እያለ የኮሜቱ ፍንጠርጣሪዎች በዙሪያቸው መውደቅ ይጀምራሉ። በዚህም ምክንያት ጆን መኪናውን ከሰልፍ አውጥቶ በከፍተኛ ፍጥነት መንዳት ይጀምራል። አላይ ናታንን ለመጠበቅ ወደ ኋላ ወንበር ስትሄድ ጆን መሸሸጊያ ይፈልግና በአንድ ድልድይ ስር ከሌሎች ሰዎች ጋር ይጠለላሉ። በዚህም ጊዜ ጆን ራሱን አደጋ ላይ ጥሎ አንድን ሰው ከሚነድ መኪና ውስጥ ያወጣል። በዚያኑ ምሽት ጉዞአቸውን ቀጥለው ወደ ካናዳ ይገባሉ። የአውሮፕላን ማረፊያውን እየፈለጉ ሳለም በሬዲዮ በኩል የሚተላለፈው ዜና ትልቁ የኮሜቱ አካል ምድርን ለመምታት ጥቂት ጊዜያት ብቻ እንደቀሩትና ይህም 75% የሚሆነውን የህይወት ዘር እንደሚያጠፋ ይነገራል። አየር ማረፊያውን ሲደርሱ አንደኛው አውሮፕላን መነሳቱንና ሌላኛው ደግሞ ለመነሳት እየተዘጋጀ መሆኑን ይመለከታሉ። በዚህም ጊዜ ጆን አውሮፕላኑን ለማስቆም መኪናውን በአውሮፕላኑ ፊት ለፊት ያቆመዋል። አውሮፕላኑን ሞልቶ ስለነበር አብራሪው መጀመሪያ ላይ እነሱን ለመቀበል ፈቃደኛ ባይሆንም ነገር ግን እንደምንም አሳምነውት አውሮፕላኑ ላይ ይሳፈራሉ። ጆንም ስለ ቀድሞ ሰላማዊ ህይወታቸው እያሰበ እንቅልፍ ይወስደዋል። ከተኛበት ሲነቃም ወደ ግሪንላንድ እየተቃረቡ መሆኑን ይመለከታል። ቦታውም ምንም የተጎዳ አይመስልም ነበር። ነገር ግን ከጥቂት ጊዜ በኋላ አንድ የኮሜት ስባሪ ውቅያኖሱን ሲመታው የተፈጠረው ሞገድ አውሮፕላኑን ይመታዋል። እናም ሁለቱም የአውሮፕላኑ ሞተሮች መስራት ያቆማሉ። አብራሪውም አውሮፕላኑን በአየር ላይ ለማቆየት ቢሞክርም በመጨረሻም በበረዶ ግግር ላይ ለማረፍ ይገደዳል። አብራሪዎቹ በአደጋው ተጎድተውና ተቀርቅረው ቢቆዩም ጆን ግን ሊረዳቸው አልቻለም። ከ1 ማይል ርቀት ላይም ወታደራዊ አውሮፕላን ሲያርፍ ስለተመለከተ ከአውሮፕላኑ የተረፉትን ሰዎች እየመራ ወደዚያ ይወስዳቸዋል። እዚያ ሲደርሱም ወታደራዊ መኪና ተቀብሎ ወደ መጠለያው ያደርሳቸዋል። ልክ ወደ ውስጥ እየገቡ እያለም ፕላኔት ኪለር የተባለው ግዙፍ ኮሜት ምድርን ይመታታል። የፍንዳታው ግፊት በደቂቃዎች ውስጥ ሊደርስባቸው ስለሚችል ሰዎቹ ወደ መጠለያው በፍጥነት መግባት ይጀምራሉ። ወደ መጠለያ ውስጥ ከገቡ በኋላም ፍንዳታው እስኪያልፍ ድረስ በጭንቀት መጠባበቅ ይጀምራሉ። በዚህ መሃል ጆን አብረው ደስተኛ የነበሩበትን የቀድሞ ጊዜያቸውን በምናቡ ይመለከታል። ከ9 ወራት በኋላ ፕላኔቷ ባዶ ሆናለች። ከተሞችም ሙሉ በሙሉ ወድመዋል። በሬዲዮ በኩል የሚተላለፈው መልእክትም በህይወት የተረፉ ሰዎችን መፈለግ እንደተጀመረና አዋራው እንደረጋና ምንም አይነት የጨረራ አደጋ እንደሌለ የሚገልጽ መረጃ ያስተላልፋል። የመጠለያው በሮች ሲከፈቱም ጆንና ቤተሰቡ በህይወት ተርፈው የምድራቸውን መፈራረስ እየተመለከቱ ይወጣሉ። የተስፋ ምልክት ሆኖም አንዲት ወፍ በሰማይ ላይ ስትበር ይመለከታሉ። ምድርም ከጠፈር ላይ ሆና ስትታይና ከተለያዩ የዓለም ክፍሎች የሬዲዮ መልእክቶች ሲሰሙ እያስመለከተን ፊልሙ እዚህ ጋር ያበቃል።